ጤና ይስጥልን እንዴት አላችሁታችሁ? ሁሉ መልካም ይመስገን አምላክ ይመስገን ፈጣሪ ይመስገን። የተበሻላችን ነው ለማጣብኛ አሸናፊ ይባላልው። ዛሬ ዘነላችሁ እየመጣ ነው የአስረኛ ክፍል ባዮሎጂ ዩኒት 4 ፓርት 2 ይሆናል። ባለፈው ስለ ሴል ሪፕሮዳክሽን ፓርት 1 ላይ ስለ ሴል ቤዚክ ዩኒት ኦፍ ላይፍ እያልን ስናነሳ ነበረ። ይሄ ሴል ሪፕሮዳክሽን ደግሞ የሚፈጠረው ህይወት ያላቸው ነገሮች ላይ ኦርጋኒዝም ላይ ወይንም ኤኒ ሊቪንግ ቲንግስ ላይ እንደሆነ አውርተን ነበርና ህይወት ያላቸው ነገሮች ላይ ይሄን ነገር አያከናውንም ብለን ነበር። በተጨማሪም ሴል ሪፕሮዳክሽን ደግሞ የሚከናወነው ለምንድነው ካለን ራሱ እንዲተካ ዘሩ እንዲተካ በተለያዩ ምክንያቶች ምን እንዲያደርግ ስፕሪንግ ወይም ዘር ብለን የምንጠራው ወይንም ዘርያው እንዳይጠፋ የምናከናውንበትን ሂደት ነው ሴል ሪፕሮዳክሽን ብለን የምንጠራውና በሴል ሪፕሮዳክሽን ላይ ደግሞ ሁለት አይነት ሪፕሮዳክሽኖች እንዳሉ አንስተን ነበር አይደል? ኢንተርፌዝ ብለን የምንጠራውና ሁለተኛው ደግሞ ሴል ዲቪዥን አንስተን ነበር አይደል? እንዘ ሴል ዲቪዥን ላይ በንመጣበት ጊዜ ወይም ኢንተርፌዝ ላይ ከመጣችሁ ለሶስት ከፍለን አይተን ነበር። ከዛ መጨረሻ ላይ ሶስት ስቴጅ ካለፈ በኋላ G1 S G2 እንደገና ደግሞ M ላይ ይደርሳል ብለን ነበር አይደል? ላይ መጻፍ ላይ እንደምታዩት እዛ ላይ አይተን ነበር። ከዛ ቀጥሎ ሴል ዲቪዥን ደግሞ አይተን ነበር። ስለ ሴል ዲቪዥን በመጣበት ጊዜ ደግሞ ስለ ሴል ዲቪዥን በተጨማሪ ደግሞ ምን ይሆነው ካንሰር ሴል ብለን የምንጠራው አለ። ያ ካንሰር ሴል ብለን የምንጠራው እንዴት ነው ራሱን ሪፕሮዳክሽን የሚያደርገው ከኖርማል ሴል ወይንም ጤናማ ከሆነ ሴል የሚለውን ነገር አይተን ነበር። የካንሰር ሴል ደግሞ ጉዳቱ ምን እንደሆነ አይተን ነበር። ዛሬ ደግሞ ፓርት 2ን ይዘንላችሁ መተናል። መልካም ጊዜ መልካም ቀን ቆይታ እንደሚሆንላችሁ ተስፋ አደርጋለሁ። በዚህ ላይ የምንመለከተው ደግሞ ዛሬ ስለ ሴል ዲቪዥን ዲቴል እንመለከታለን። መልካም ጊዜ መልካም ቆይታ ይሆንላችሁ። ለዚህ ቻናል ዲስኮናችሁ ሰብስክራይብ ማድረጋችሁን አዘንጉ፣ ላይክ ማድረጋችሁን አዘንጉ እያለን እስኪ ወደ ዛሬው ትምህርታችን እንሄዳለን። 4.2 ላይ ዘ ሴል ዲቪዥን ይለናል። የህዋሳት ምን መከፋፈል ወይንም ዲቪዥንን ምን ይመስላል የሚለውን እስኪ እንመልከት። የመጀመሪያው the cell are the basic unit እንደሚታወቀው ህይወት ላላቸው ነገሮች መሰረታዊ ቤዚክ ዩኒት ብለን የምንጠራው ማን ነው? ሴል ነው። ስለዚህ ህይወት ያላቸው ነገሮች በጠቅላላ ምን አላቸው? ሴል አላቸው። እነዚህ ሴል ያላቸው ደግሞ ዩኒሴሉላር እና መልቲሴሉላር ብለን የምንጠራቸው አሉ አይደል? ሲንግል ሴል አንድ ሴል ያላቸውና ከዛ በላይ ሴል ያላቸው ደግሞ መልቲሴሉላር ብለን አንስተን ነበርና ይሄን ፖይንት እዚህ ጋር እንይዛለን። ምንድነው ሪኮሊንግ ፍሮም ዘ ግሬድ 9 ሴል ኢዝ ፋንዳሜንታል ስትራክቸር ኤንድ ፋንክሽናል ዩኒት ኦፍ ላይፍ ብለናል አይደል? ዘጠነኛ ክፍል ተዝካላችሁ ሴል ብለን የምንጠራው ዘ ፋንዳሜንታል መሰረታዊ መዋቅርና እንደገና ደግሞ መሰረታዊ መዋቅር ሲያው እንደገና መሰረታዊ ፋንክሽን ዩኒት ኦፍ ላይፍ ይላል። ስለዚህ የትኛውም ስራ እንዲከናወን ተግባር እንዲተገበር ማን ያስፈልጋል? ሴል ያስፈልጋል ብለን አይተን ነበር። ከዛ ሪፕሮዳክሽኑን ስንመለከት the ability of cell to reproduce the key distinguishable future living organism አይ ስለዚህ ይሄ the ability to reproduce ማድረግ ምንድነው? the key distinguishing feature of living organism ከማን ነው የሚለየው ካለን ህይወት ከሌላቸው ነገሮች። ስለዚህ ህይወት ያላቸው ነገሮች ሴል የሚባል የላቸው ራሳቸውን ምን አይሉም አይተኩም ወይም ሪፕሮዲዩስ አያደርጉም። ይሄን ነገር በደንብ አጥነን መያዝ አለብን። ከዛ የምንመለከተው መልቲሴሉላር ኦርጋኒዝም ብለን የምንጠራው ይሄ ቅድም ሳነሳላችሁ መግቢያ ላይ እንደነበረው ከብዙ ሴሎች የተሰራ ነው። ስለዚህ የሚላቸው እዚህ ላይ start from a single cell or a few cells and develop into multicellular organism through repeated cell division አይታር። ስለዚህ መልቲሴሉላር ኦርጋኒዝም ብለን የምንጠራቸው የሚጀምረው ከሲንግል ሴል ነው። ይሄ ሲንግል ሴል ወይንም ፊው ሴል ተነስቶ እያደገ ባይ ሴል ዲቪዥን በማድረግ ህዋሳትን በመከፋፈል ምን ያደርጋል? ወዴት ይቀየራል? ወደ መልቲሴሉላር ኦርጋኒዝም ምን ያደርጋል? ይቀየራል። ስሩ ምን ይላቸዋል? ሪፒትድ ሴል ዲቪዥን ማለት ነው። ቀጣይነት ዘለቂታ ያለው ምን በማድረግ ህዋሳትን ዲቫይድድ በማድረግና ይሄን ነጥብ ዝጋ በደንብ አድርገን መያዝ አለብን። ሌላው የምንመለከተው ሴል ዶክትሪን ብለን የምንጠራው ይሄ የሴል ዶግማ ወይም የህዋስ ዶግማ ስንል new cell arise from the pre-existing cell by cell division. This fundamental principle was postulated by Rudolf Virchow 1958 provides the base of the continuity of life ይለናል። ስለዚህ ዘጋ የህዋስ ዶግማ ብለን የምንጠራው new cell raise የሚያደርገው ወይም የሚፈጠረው ወይም የሚመጣው ከምንድነው? ፕሪኤግዚስቲንግ ሴል ነው ካለ መጀመሪያ ቀድሞ ከነበረ ሴል ላይ ምንም የሚሆነው አዲስ ሴል የሚፈጠረው ማለት ነው። ስለዚህ በዛ ሴል ደግሞ የሚፈጠረው በምንድነው? ባይ ሴል ዲቪዥን ነው አይሳር። ስለዚህ
እዚህ ጋር ሁልጊዜም ስለ ሴል ዲቪዥን ስላወራ ወይንም ሴል ዶክትሪን ወይም ዶግማን በምናነሳበት ጊዜ ሁልጊዜ ፕሪኤግዚስቲንግ ከነበረ ላይ ሴል ዲቫይድ እያደረገ መልቲ ሴሉላር እየሆነ የሚሄደው እንጂ ከሌለ ላይ ምን አይልም እየተፈጠረ አይሄድም። እና ይሄ ደግሞ ፖስቱሌት ያደረገልን ያስቀመጠልን ማን ነው? ሩዶልፍ ነው ማለት ነው። ስለዚህ ይሄ ሩዶልፍ ነው። ይሄን ፖይንት እዚህ ጋር እንይዛለን። ሌላው ሴል ዲቪዥን ዲፊኒሽን ላይ ስንመጣ a basic process of all living things where a parent or mothers cell divided into daughters ይለናል። ስለዚህ ይሄ ሴል ዲቪዥን ብለን የምንጠራው ዲፊኒሽኑ ስንመለከት the basic process መሰረታዊ ፕሮሰስ ሂደት ነው። ምን ላላቸው ህይወት ላላቸው ነገሮች ማለት ነው። ይሄ ማለት ከፓረንት ሊሆን ይችላል ወይም ከማዘር ሴል ላይ ምን ያደረገ ነው? ዲቫይድድ እያደረገ ወደ ቱ ሴል ዶተርስ ወይም ቻይልድ ሴልስ ምን እያደረገ ነው? እየተከፋፈለ ነው የሚሄደው ማለት። ስለዚህ ቱ ዶተር ሴል ብለን የምንጠራቸው ከመጡ በኋላ ደግሞ እነዛ ቱ ዶተር ሴሎች ደግሞ እንደገና ሌላ ዶተር ሴል ምን ያደርጋሉ ማለት ነው? ያከናውናሉና ይሄን ሂደት ነው ምን ብለን የምንጠራው? ዲቪዥን ኦፍ ሴል ዲቪዥን ብለን የምንጠራው ማለት ነው። ሌላው የምንመለከተው ሴል ሳይክል ዲፊኒሽን ነው። እዚጋ ሴል ሳይክል ወይንም የሴል ውህደትን ስንመለከት ባለፈው ፓርት 1 ላይ ስንመለከት ገብታችሁ ማየት ትችላላችሁ። እዛ ላይ ስትመለከቱ ሴል ሳይክል ላይ በሚመጣበት ጊዜ ምን ይላችኋል? an order series of events involve cell growth, DNA replication, nucleus and cytoplasm division that utilize produce of two identical ክሎን ሴል ነው። ስለዚህ አይዴንቲካል የሆነ ወይንም ተመሳሳይ አንድ አይነት ወይንም የሆነን ምንድነው ሴል ነው የሚፈጥርልን ማለት ነው። ስለዚህ ዲኤንኤን ሪፕሊኬት ያደርጋል፣ ኒውክለስን እንደገና ሳይቶፕላዝምን ምን ያደርጋል ማለት ነው? ይከፍላል ማለት ነው። ምን ለማድረግ? አዲስ ተመሳሳይ ራሱን የሚመስል ወይንም ፓረንት ሴል መስሎ ምን ያደርጋል ማለት ነው? ፕሮዲዩስ ይደረጋልና እነዚህ ነጥቦች ከሴል ዲቪዥን ጋር ተያይዘው ያሉትን ፖይንቶች እነዚህን ነገሮች እንዳረሱ ማለት ነው። ሌላው የምንመለከተው ሪዝን ፎር ሴል ዲቪዥን ለምንድን ነው የሴል ዲቪዥን ያስፈለገበት ሪዝን ምክንያቱ ምንድነው ካለ ሁለት ፖይንቶችን እናነሳለን። የሴል ዲቪዥን ምክንያት ማለት ነው። አንደኛው ማቴሪያል ትራንስፖርት ነው። ሁለተኛው ኒውክለስ ኮንትሮል ነው። የመጀመሪያው ማቴሪያል ትራንስፖርት ላይ ስንመጣ ሴል grow it is volume of cytoplasm increasing relatively to the cell membrane lead to low surface area to volume ratio. Simple division become inadequate for material transport, necessary division ይላል። ስለዚህ ይሄ ማቴሪያል ትራንስፖርት ላይ ችግር ስለተፈጠረ ያ ችግር ደግሞ ምንድነው? የማን ቮሊዩም ስለጨመረ the volume of cytoplasm increasing እያደረገ ስለሚሄድ የህይወት ያለው ነገር ላይ ሴል ምን እያደረገ ነው የሚሄደው ማለት ነው። በሳይቶፕላዝሙ ምን ያደርጉም ከፍ እያለ እየጨመረ ነው የሚሄደውና በዚህ ጊዜ ምን ያጋጥመዋል ማለት ነው? ሎ ሰርፌስ ኤሪያ ቱ ዘ ቮሊዩም ከሬሾ ከመጀመሪያው ከነበረበት የሴል ኖርማል ስትመለከቱት ሎ ሰርፌስ ኤሪያ እንዲያጋጥም ያደርገዋል። እና ይሄን ደግሞ ምን ማድረግ አለበት ማለት ነው? ትራንስፎርም ማድረግ መቻል አለበት ማለት ነው። ማን? ሴል። ስለዚህ ሲምፕል ዲቪዥን ቢካም ኢንአዲኩዌት ፎር ማቴሪያል ትራንስፖርት ነሰሰሪ ቱ ዲቪዥን አዩዋል። ስለዚህ ሁለተኛው ነጥብ ላይ ስንመጣ የምናነሳው ምንድነው? ኒኩለር ኮንትሮል ነው። ይሄ ደግሞ የኒኩለስ ኮንትሮል እንደሚታወቀው በሴል ውስጥ በምንመጣበት ጊዜ ኒኩለስ ነው የአንድ የሴል ሳይቶፕላዝም የምንለው ነው እዛ ላይ ያሉትን ነገሮች ማኔጅ ኮንትሮል የሚያደርገው አይደለ? ስለዚህ በዚህ የኮንትሮል ማድረግ አለመቻል ወይንም አቅም መቀነስ የተነሳ ኒኩለሱ ምን ፈለገ ማለት ነው? ሴል ዲቪዥን አስፈለገው። ስለዚህ a cell size increasing the control power of the nucleus is highly minimized. Cell division resolves this by creating of small cell within adequate nucleus control. አይሷል። ስለዚህ ምንድነው የኒኩለሱ ምንድነው አቅም ያለውን ነገር አካባቢ ያሉትን ነገሮች ኮንትሮል የማድረግ አቅሙ አነስተኛ ስለሆነ ምን ማድረግ ፈለገ ማለት ነው? ይሄንን ፓወሩን ለመጨመር የኮንትሮል አቅሙን የኒኩለስ አቅሙን ሴል ላይ ያለውን ነገር ኮንትሮል ማኔጅ ለማድረግ አቅሙን ምን ለማድረግ ከፍ ለማድረግ ምን አስፈልገው? ሴል ዲቪዥን አስፈልገው። አይቻል። ስለዚህ ሴል ዲቪዥንስ resolves by creating of small cell within adequate nucleus control. ስለዚህ በእነዚህ በሁለቱ ሪዝን የተነሳ ነው ሴል ምን የሚያደርገው? ዲቫይድ የሚያደርገው ወይም የሚከፋፍለውና እነዚህ ሁለት ፖይንቶችን ዝጋ እንዳረሱ። ሌላው ኢምፖርታንት ሴል ዲቪዥን ላይ እንምጣ። ይሄ ኢንክሪዚንግ ነምበር። ሌላው ሶስተኛ ፖይንት ስናነሳ የሴል ዲቪዥን ኢምፖርታንትነስ ወይም ጠቀማታውን ስንመለከት ምንድነው? የሴሎቹን ነምበር መጨመር ነው። ይሄ ማለት ዩኒሴሉላር ኦርጋኒዝም ኤንድ መልቲሴሉላር ኦርጋኒዝም ኤንድ ሴክሹዋል ሪፕሮዲዩሲንግ ኦርጋኒዝም እነዚህ ምንድነው? ለነዚህ ጠቀሜዎች ናቸው። ዩኒሴሉላር ላይ ስንመጣ it is means of reproduction lead to new offspring
አሚባ ኢንክሪዚንግ ኢትስ ፖፑሌሽን። ስለዚህ አሚባ ላይ ስንመጣ ዩኒሴሉላር ኦርጋኒዝም ነው። ስለዚህ ራሱን ምን ያደርጋል ማለት ነው? ባይ ዲቪዥን ምን ያደርጋል ማለት ነው? ስፕሪንጉን ወይንም ዝርያውን እንዲተካ እያዳሪ አዲስ ዝርያው ጀነሬሽን እንዲተካ አድርጓል ማለት ነው። ሌላው መልቲሴሉላር ኦርጋኒዝም ላይ ስንመጣ ቲዝ ዘ ሰርቭ ፎር ግሮዝ ሪፕሌስመንት ኦፍ ዳሜጅ ዴድ ሴልስ ኤንድ ቦዲ ሪፔሪንግ ይለናል። ስለዚህ መልቲሴሉላር ኦርጋኒዝም ላይ ስንመጣ የሰው ልጅን መውሰድ ትችላላችሁ። የግሮዝ መጠን ህፃን ሆኖ አንድ ጎልማሳ እስከሚሆን ድረስ ሴሎች ምን ያደርጋሉ? ሴል ዲቪዥን እያደረጉ እያደጉ ምን ያደርጋሉ? እየተለቀ የሚያደርጉት እነሱ ናቸው። በተጨማሪም የተጎዳ ቦዲን ለምሳሌ ሰውነታችሁ በተለያዩ ነገሮች ሊቆረጥ ይችላል ወይንም ሊቆረጥ ይችላል ወይንም በተለያዩ ምክንያቶች እንደዚህ አይነት ሊፈጠሩ ይችላል። ስለዚህ እነዛ የደሙ ወይም ተቆረጡ ወይም የተላጡ ነገሮችን ሪፔር አድርገው እንዲመልስ የሚያደርገው በምን ነው? መልቲሴሉላር ኦርጋኒዝም ወይንም በሴል ዲቪዥን ነው ምን የሚያደርገው ማለት ነው። እነዛን ነገሮች ጠባሳቸውን እንዲደፍኑ ሌላ ቆዳ ደርቦ ፕሮቴክት የሚያደርግ ሪፔር የሚያደርግልና ይሄ ፖይንት እዚህ ጋር እንዳረሳ። ሶስተኛው ላይ ስንመጣ ሴክሹዋል ሪፕሮዳክቲቭ ኦርጋኒዝም ላይ በመጣበት ጊዜ ኦከር ሪፕሮዳክቲቭ ኦርጋን ፎር ፕሮዳክሽን ኦፍ ጋሜት ሴክስ ሴል እና ስለዚህ በተጨማሪም ይሄ በምንድነው ራስን ዘርን በመተካት በወሊድ ሁኔታ ላይ ሪፕሮዳክሽን ሴክሹዋል ሪፕሮዳክሽን ላይ በመጣበት ጊዜ ይሄንም በሰው ልጅ ላይ ማሰብ ትችላላችሁ። ጋሜት ብለን የምንጠራው የወንድን ምን ብለን የምንጠራው የዘር ፈሳሽ ብለን የምንጠራው፣ ለሴት ደግሞ ኤግ ሴል እና ስፐርም ሴል ብለን የምንጠራቸው እነሱ ምን ያደርጋል ማለት ነው ለፕሮዳክሽን በጣም ከፍተኛ ምን እንዲያደርግ አገልግሎት ስላለው ይሄንንም እነዚህ ሶስቱ ነጥቦች ኢምፖርታንስ ኦፍ ሴል ዲቪዥን ብለን የምንጠራቸው እነዚህ ፖይንቶችን እዚህ ጋር በደንብ አድርጋችሁ መያዝ ያስፈልጋልና ወደ መቀጠለው ስንሄድ ምንድነው ሳብ ዲቪዥን ኦፍ ሴል ዲቪዥን ላይ ስንመጣ ፖስት G2 ኢንተርፌዝ ሪፈር ቱ ፊገር 41 ባለፈው ያየነው የሴል ሳይክል ላይ በመጣበት ጊዜ ከG1 ተነስተን ጋፕ 1 ተነስተን እንደገና S G2 ብለን M ብለን አንስተን ነበር አይደል? ስለዚህ እነዛን ፖይንቶችን ያየናቸውን ፓርት 1 ላይ ማየት ትችላላችሁ። The nucleus division is kinesis is resulting the separation of distribution of replicating genetic material from the mother cells to daughter cells. This occur via mitosis or ሚዮሲስ ይለናል። ስለዚህ እነዚህ ፖይንቶች እዚህ ጋር በደንብ አድርጋችሁ መያዝ አለባችሁ። ይሄ ኒኩላር ዲቪዥን ብለን የምንጠራው ኒኩለሱ ምን ለማድረግ ለሁለት መከፈል ነው። ይሄም የሆነበት ምክንያት ምንድነው? ሌላ ዶተር ሴል ከናትየዋ ዋን የሚመስል ወይንም ሁለተኛ ለመፍጠር ነው። ስለዚህ ይሄ ሪዛልት ሴፓሬሽን ዲስትሪቢዩሽን ኦፍ ዲፕሊኬት ጄኔቲክ ማቴሪያልስ ፍሮም ዋት ማዘር ሴል ቱ ዶተር ሴል። ስለዚህ ምን ለማድረግ የጄኔቲክ ማቴሪያልን ከማን ወደ ማን ምን ለማክፈል ፍሮም ዘ ማዘር ሴል ወደ ዶተር ሴል ምን ለማድረግ ነው ለመክፈል ወይም ዲስትሪቢዩት ለማድረግ ወይም ሪጀነሬት ወይም ዲፕሊኬት ለማድረግ ነው ይለናል። ስለዚህ እነዚህን ፖይንቶች በደንብ አድርጋችሁ መያዝ ያስፈልጋል። ሌላው የምናነሳው ሳይቶኪኔሲስ ብለን የምንጠራው ደግሞ ሳይቶፕላዝሚክ ዲቪዥን ኢንቮልቭስ ሴፓሬሽን ኦፍ ዘ ሳይቶፕላዝሚክ ኮምፖነንት ኢንቱ ዶተር ሴል። ስለዚህ እነዚህ ሁለቱ ነጥቦችን በደንብ ማድርገን መያዝ አለብን ማለት ነው። ኦኬ ሌላው የምንመለከተው የሚቶሲስን እንመለከታለን። ይሄ ሚቶሲስ የሚለውን ሐሳብ ደግሞ እስኪ አንድ ባንድ እንመለከት። የሚቶሲስ ዲፊኒሽን ላይ ስንመጣ a types of nuclear divisions where duplicate of chromosome a single mother cell are distributed between two identical daughter cell ይለናል። ስለዚህ ይሄ ሚቶሲስ ብለን የምንጠራው የኒኩለስ ወይንም የሴል ኒኩለሱ ምን ለማድረግ ራሱን ዲፕሊኬት ማድረግ ወይም ዲቫይድድ ማድረግ በምን ዲፕሊኬሽን ዋት ይሄ ኒኩለር ዲቪዥን ብለን የምንጠራው ማን ነው ዲፕሊኬት የሚያደርገው ክሮሞዞም ኦፍ a single mother cell to what are to distribute to identical daughter cell። ስለዚህ ምንድነው ማለት ነው ይሄ የሚቶሲስ ብለን የምንጠራው የኒኩለሱ ዲቫይድድ የሚያደርግበት ወይንም ዲፕሊኬት ወይንም ኮፒ የሚያደርግበትን የክሮሞዞም ኦፍ ሲንግሉን ወዴት ነው የሚያደርገው ዲስትሪቢዩት ኦፍ ቱ አይደንቲካል ዳውተር ሴልስ ከመጀመሪያው ሴል ወደ ሌላ ቱ አይደንቲካል ሴል ምን ማድረግ የመክፈል ሂደት the types of nuclear divisions we call it mitosis። በተጨማሪም these daughter cells have to the same number kind of hereditary materials or chromosomes as the parent of the ኒውክለስ ይለናል። ስለዚህ እዚህ ጋር የምንመለከተው ነገር የዶተር ሴሉ ስንመለከተው have the same number ነው kind of hereditary material። ስለዚህ ከፓረንት ዶተሩ ወይም ከፓረንት የሚያገኘው ዶተሯ የምታገኘው በነምበር በመጠኑ ማለት ነው ወይንም በኳሊቲን ብትወስዱ
አይዴንቲካል ነው ክሮሞዞሙ ከማን ከፓረንቱ ኒኩለስ ማለት ነው። ስለዚህ ይሄ ዳይፕሎይድ ተብሎ የሚጠራው ምንድነው? to n mother cell given rise to dipole to n identical daughter cell ይላል። እዚህ ጋር የምንመለከተው ነገር ምንድነው? እንደሚታወቀው የሴትና የወንድ አለ። ስለዚህ እዚህ ጋር ምንድነው ከፓረንት ሀፉን እንደገና ከፓረንት ሀፉን ስላችሁ ዝለ ከአባት ግማሹን ከእናት ደግሞ ግማሹን ነው የሚመስለው። ስለዚህ ሁለቱን 23 ክሮሞዞም ሁለቱን ስደምሩት ደግሞ two pair of ምን ይሆናል ማለት ነው? ክሮሞዞም ይሆናል ማለት ነው። ስለዚህ 46 ክሮሞዞም ምን ይሆናል ማለት ነው? ግማሽ ከሁለቱ ምን ይሆናል ማለት ነው? እዚህ ጋር two ዳይፕሎይድ ብሎ የሚጠራልን ከእናትየውና ከአባትየው የሚወሰደው ክሮሞዞም ነው ማለት ነው። እና ይሄንን እዚህ ጋር ፖይንት እዚህ ጋር መያዝ አለብን ማለት ነው። ሌላው የምንመለከተው ፌዝ ኦፍ ሚቶሲስ የምን ሂደት ነው የምንመለከተው? የሚቶስን ደረጃ ወይም ሂደት እንመለከታለን በኒኩለር ዲቪዥን ላይ ወይንም ካዮኬኔሲስ ብለን የምንጠራው ሚቶሲስ ዲቫይድድ ኢንቱ ሲሪየስ ፌዝ ነው። ስለዚህ እነዚህ ሚቶሲስ በሚካሄድበት ጊዜ የተለያዩ ስቴጆች አሉት። እነዚህም ስቴጆች ምን ተብለው ይጠራሉ? ፕሮፌዝ ተብሎ ይጠራል፣ ሜታፌዝ ተብሎ ይጠራል፣ አናፌዝ እና ቴሎፌዝ ተብለው ይጠራሉ። እነዛ አራቱ ፌዞች ምን ማድረግ ነው ማለት ነው? ሴል ዲቪዥን ዶተር ሴሉ ከመተካቱ በፊት የፓረንት ሴሉ አለ ወደ ዶተሩ ለመከፈል መሀል ላይ ያለውን ፕሮሰሰር ነው ፕሮሰስ ሂደትን ነው ምን ብለን የምንጠራው? ፕሮፌዝ፣ ሜታፌዝ፣ አናፌዝ እና ቴሎፌዝ ብለን የምንጠራቸው። ዚስ ፌዝ አር ፎሎድ ባይ ሳይቶካይኔሲስ ወይንም ሳይቶፕላዝሚክ ዲቪዥን ነው ማለት ነውና እነዚህ ፖይንቶቹን እዚህ ጋር አንድ ባንድ እነዚህ ደረጃዎችን መያዝ አለባቸው። ከዛ እስኪ አንድ ባንድ እናያቸዋለን። በእያንዳንዱ ፕሮሰስ ላይ ምን ይከናወናል የሚለው እንመለከታለን። እዚህ ጋር ፊገር 4.2 ላይ የምንመለከተው ኢሉስትሬት ስቴጅ ኦፍ ሚቶሲስ ፕሮፌዝ፣ ሜታፌዝ፣ አናፌዝ፣ ቴሎፌዝ የሚባሉትን ሳይቶካይኔሲስ ብለን የምንጠራቸውን በግራፉ ላይ በኋላ እንመለከታቸዋለን። እዚህ ጋር እንደምታያቸው እነዚህ ናቸው። ስለዚህ ምንድነው እዚህ ጋር እያነሳ ያለው የማዘር ሴል አለ እዚህ ጋር ማዘር ሴል። ስለዚህ ከማዘር ሴል ተነስቶ ራሳቸውን የቻሉ ሴሎች እዚህ ጋር እስከሚደርሱ ድረስ ወይንም ሳይቶካይኔሲስ ድረስ የሚደርሱ እኩል የሆኑ የእናትየዋን የዚህኛውን እንደምታዩት እዚህ ጋር የተከፈለ አለ። ስለዚህ ይሄኛው ከዚህኛው ጋር ቱ ዶተር አይዴንቲካል ዶተር ያላለም ቱ አይዴንቲካል ዶተር ሴል አላለም። ስለዚህ እሱ ጋር እስከሚደርስ ያሉትን ፕሮሰሶች ሂደቶች ነው እዚህ ጋር ሚቶሲስ ብለን የምንጠራውና እነሱም አራት ፌዞች አሉ። ፕሮፌዝ የሚባል አለ ብያችኋለሁ። ሜታፌዝ፣ አናፌዝ እና ቴሎፌዝ ብለን የምንጠራቸው እነዚህ ናቸውና እነዚህ ፖይንቶችን እስኪ ምንድነው የሚከናወነው የሚለውን ደግሞ እስኪ አንድ ባንድ እንመልከት። የመጀመሪያው ፕሮፌዝ ነው። ይሄ ፕሮፌዝ ማለት the first phase ብለን የምንጠራው ዱሪንግ ፌዝ ነው። ስለዚህ ምን ከመካሄዱ በፊት የተለያዩ አክቲቪቲዎች ከመከናወናቸው በፊት ሴል ሌላ ዶተር ሴል ፕሮዲዩስ ከማድረጉ በፊት የሚከናወነው the first stage ነው ማለት ነው። ስለዚህ እዚህ ጋር ስንመጣ each duplicate of the chromosome composed of two sister chromatid and containing of identical genetic material condensed of the became visible ነው። ስለዚህ የመጀመሪያው ነገር ምንድነው? ክሮሞዞምን ምን ማድረግ ነው? ዱፕሊኬት ማድረግ ነው ማለት ነው። ስለዚህ የመጀመሪያው የዶተር ሴል የማዘር ሴል ላይ የነበረውን ምን ማድረግ ነው? ዱፕሊኬት ማድረግ ነው ማለት ነው። ምኑ? ክሮሞዞሙ ማለት ነው። እናትየዋን ለሁለት ምን ማድረግ ነው? ወይ ለሶስት ወይ ለአራት መከፋፈል ነው። ነገር ግን ብዙ ጊዜ በሂውማን ላይ ስንመጣ ያው በሁለት ነው የሚከፈለውና ያንን ሂደት ነው እዚህ ጋር የሚከናወነበት ማለት ነው። የትኛው ፈርስት ፌዝ ብለን የምንጠራው። ሌላው ዘ ኒኩለስ ሜምብሬን ብሬክዳውን። በተጨማሪም በዚህ ሂደት ላይ ክንውን ላይ የማን ሴል የሴል ላይ ያለው ኒኩለስ ምን የሚያደርግበት ማለት ነው? ብሬክዳውን የሚያደርግበት ነው ወይም የሚሰበርበት ነው። ለምን ካላችሁኝ ይሄ ክሮሞዞም እዛ ላይ ያሉት ክሮሞዞሞች ምን እንዲያደርጉ ፍሪሊ ሙቭ እንዲያደርጉ ማለት ነው። ኦኬ። ሌላው ሶስተኛው ነጥብ የምናነሳው ከብሬክዳውን በኋላ ኒኩለሲን ዲስአፒር ነው። በተጨማሪም ኒኩለሱ ምን ያደርጋል ማለት ነው? ብሬክ ካደረገ በኋላ ኒኩለር ሜምብሬን ብሬክዳውን ካደረገ በኋላ ኒኩለሱ ምን ያደርጋል? ይጠፋል ማለት ነው እዚህ ላይ። ከዛ ክሮሞዞምስ ሾርተንን ቴከን። በተጨማሪም እነዚህ ክሮሞዞሞቹ ምን ያደርጋሉ ማለት ነው? አጭርና ወፍራም ይሆናሉ ማለት ነው። ስለዚህ እዚህ ጋር እንደምትመለከተው እነዚህ ክሮሞዞሞች ናቸው። እነዚህ ክሮሞዞሞች ምን ያደርጋሉ ማለት ነው? ምንድነው ቴክነሳቸው ስንመለከት ወፍራም ይሆናል። እንደገና ምን ይሆናል ማለት ነው? ሾርት አጭር ይሆናል ማለት ነው።
ሌላው የምንመለከተው ሴንትሮዞምስ ቢገም ቱ ሙቭ ቱ ኦፖዚት ፖል ኦፍ ዘ ሴል። እንደምታዩቸው እነዚህ ክሮሞዞም ብለን የምንጠራቸው እነዚህ ሁለት ፖሎች አሉ ሴንትሮዞም የሚባሉት ወዴት ይሄዳሉ ማለት ነው። እነዚህ ክሮሞዞሞች ወደ ራይት እና ወደ ሌፍት ፖል ኦፍ ምን ያደርጋሉ ማለት ነው ሙቭ ያደርጋሉ ይለናል። ስለዚህ እዚህ ጋር ፒክቸሩ የሚያሳየን እነዚህ ክሮሞዞሞቹ መሀል ላይ የነበሩት ክሮሞዞሞች ምን ያደርጋሉ ፍሪ ይሆናሉ። ለምንድን ነው ፍሪ ያለው? ኒውክለሱ ምን ያደርግ ስለሚያደርግ ዲስፕሬስ ስለሚያደርግ እንደገና ኒውክለስ ሜምብሬን ደግሞ ምን ስለሚያደርግ ብሬክ ዳውን ስለሚያደርግ ነው ሙቭ የሚያደርጉት በቀላሉ። ሌላ ቲክነስ ይሆናል ብያቸዋለሁ። ሌላው ሴንትሮሞዞም ቢከም ሙቭ ኦፖዚት ሳይድ ያልኳችሁ ይሄን ፖይንት ነው የምናየው። ሌላው ምንድነው ሴንትሮዞምስ ቢከም ቱ ሙቭ ቱ ኦፖዚት ፖል ኦፍ ዘ ሴል ቅድም ብያቸዋለሁ እዚህ ጋር ያነሳሁት ማለት ነው። ሌላው ስፓይደርስ ፋይበርስ ኢመርጅ ፍሮም ዘ ሴንትሮዞም ቱ ኢን ነምበርስ ሎኬትድ አውትሳይድ ኦፍ ዘ ኒውክለስ ይለናል። ስለዚህ ምንድነው በዚህ ክብ ላይ ሴል ላይ በምንመጣበት ጊዜ ሴንትሮሶም ብለን የምንጠራቸው አካባቢ መጨረሻ ላይ ነው የሚሆኑት ብለናል። ስለዚህ እነዚህ ጫፎች ላይ ፋይበር ስፒድል ፋይበር ምን የሚሆኑ ክርክር የሚመሳሰሉ ነገሮች ምን ያደርጋሉ ይፈጠራሉ ማለት ነው። ስለዚህ በጫፋቸው ማለት ነውና የመጀመሪያው ፌዝ ላይ ፕሮፌዝ ላይ ስንመጣ እነዚህ ነገሮች ምን ያደርጋሉ ይከናወናሉና እነዚህ ፖይንቶች እዚህ ጋር እንዳረሱ ማለት ነው። ኦኬ እነዚህ ነጥብ ከያዛችሁልኝ ፊገር 4.3 ሲስተር ክሮማቲድ ሚቶቲክ ስፓይደር ኢመርጂንግ ፍሮም ዘ ሴንትሮዞምስ ሌብል ኪ ስትራክቸር ኦፍ ላይክ ሴንትሮሜትሪክ ሪጅን ሚቶቲክ ስፓይደር ማይክሮቱቡለስ ኬኔቶ ኮርስ ኤንድ ሲስተር ክሮማቲድ የሚባሉትን ደግሞ እስኪ ፒክቸሩ ላይ ዝጋ እንመለከታቸዋለን። ዝጋ እንደምታዩቸው ቅድም ያልኳችሁ ፋይበርስ ብለን የምንጠራቸው ያልኳችሁ እነዚህ ናቸው ማለት ነው። ኦኬ እነዚህ ምናምን ይፈጠራሉ ወዳለ ላይ ከዛ በኋላ እነዚህ ሁለቱ ይገነጠላሉ ቅድም ስናነሳቸው የነበረው ማለት ነው። ቀጣዩ የምንመለከተው ሁለተኛው ፌዝ ነው ሜታፌዝ ይባላል። ይሄ ሜታፌዝ ብለን የምንጠራው አሬንጅ ፌዝስ ዱሪንግ ዚስ ፌዝ ላይ። ስለዚህ እነዚህ ሜታፌዝ ላይ በምንመጣበት ጊዜ ምንድነው የሚያደርጉት ማለት ነው። እነዚህ ክሮሞዞሞች ቅድም ስላቸው የነበሩት ፖይንቶች ወደ መሃል ላይ ይሆኑና እርስ በርሳቸው ምን የሚያደርጉበት ኤንድ ቱ ኤንድ የሚጠባበቁበትና አሬንጅ አድርገው ወደ ኢኳቶሪያል መሃል ላይ የሴል ማዕከል ላይ ምን የሚያደርጉ እርስ በርስ ቼን ፈጥረው ምንድነው የሚተሳሰሩበትን ቦታ ነው ሜታፌዝ ወይንም አሬንጅመንት ፌዝ ብለን የምንጠራው። ምን ይላቸዋል? Mitotic spindles of are full developed እና with centromosome position as the opposite pole ብለናል ቀደም ፓርት 1 ላይ የፌዝ 1 ላይ ስንመለከታል። ክሮሞዞም like line up arrange themselves into end along center of metaphase plate ወይንም ኢኳቶሪያል ፕሌን ኦፍ ዘ ሴል። ስለዚህ ከዚህ የሴንትሮሞዞም ብለን የምንጠራው ፖዚት ሳይድ ላይ ነው ያሉት ብለን ነበር አይደል? ስለዚህ ይሄ ስፓይደርስ ብለን የምንጠራው ይሄ ክሮሞዞም ላይ ምንድነው ኤንድ ቱ ኤንድ ሆነው ይጠባበቃሉ። አሁን ምንድነው ያ የሆነበት ምክንያት ካለ ቀደም ስናነሳ የነበረው ወደ ጫፍ ላይ ያሉት ምንድነው ብለን ነበር ቀደም ስናነሳ የነበረው እነዚህ ስፓይደር ብለን የምንጠራቸው ኦፖዚት ላይ የሆኑት እነዚህ ዳር ላይ ያሉት ናቸው ብለናል ቀደም ስናነሳ የነበረው። ስለዚህ እነዚህ ምንድነው የሚያደርጉት ማለት ነው እነዚህን መሃሎች በእነሱ ቁጥጥር ስር ሆነው መሃል ላይ እርስ በርስ ምን እንዲያደርጉ ማለት ነው እንዲተሳሰሩ ወይም እርስ በርስ ላይ እንዲጣበቁ ሆነው ይቀመጣሉ ተጣብቀው ይቀመጣሉ። each sister chromatid attached to the spider fiber ይላል። ስለዚህ ምንድነው እነዚህ ስፓይደር ስፒድል ፋይበር ብለን የምንጠራቸው እነዚህ ናቸው። እነዚህን ምን ክሮሞዞሞች ምን ያደርጓቸዋል ወደ ዳረኛው ጫፍ ላይ እንዳይሄዱ ምን ያደርጋቸዋል መሃል ላይ አስረው ይይዟቸዋል ማለት ነው። እንደምታዩቸው እዚህ ጋርም አለ አይሽ በሁለቱም ሳይድ እንቅ አድርገው ይዘዋቸዋል ማለት ከዛ እርስ በርስ እንደምታዩቸው አንዱ ካንዱ ጋር ኤንድ ቱ ኤንድ ነው ምን ያደርጉት ማለት ነው ተጣብቀው ልክ እንደምታዩት ክብ ነው የምድር ወገብ ላይ እንደሚመስል ሁሉ ምን ይሆናል ማለት ነው መሃል ላይ ምን ይሆናል ማለት ነው ተሳስረው እርስ በርስ ተጣብቀው ምን ይሆናል ማለት ነው ይቀመጣሉ ማለት ነው። ስለዚህ ሰከንድ ፌዝ ላይ እንደዚህ ነው የሚሆኑት ማለት ነው ምኖቹ ክሮሞዞሞቹ። ከዛ ሰርድ ፌዝ ላይ በምንመጣበት ጊዜ እነዚህ አሬንጅ የሆኑት እንትሮቹ ክሮሞዞሞቹ ምን ይሆናሉ ማለት ነው አናል ፌዝ ላይ ይደርሳሉ። አናል ፌዝ ላይ ስንመጣ ሚግሬቲንግ ኦፍ ፌዝ ይለናል። ስለዚህ እነዚህ ሚግሬቲንግ ፌዝ ማለት ፍልሰት ይፈጠራል ወይም ሙቭ ያደርጋሉ ማለት ነው።
ወዴት ነው ሙቭ የሚያደርጉት? ወደ ተለያየ ቦታ ማለት ነው። ስለዚህ during this phase cohesion protein is binding of the sister chromatid together known as centromer breakdown ይላል። ስለዚህ separate sister chromatid are pulled apart of the mitotic spindle with one of the chromatid move to one of poles, the other to the opposite pole. This ensuring that daughter cells receive the same numbers kind of chromosome ይለናል። ስለዚህ እዚህ ጋር ፒክቸሩ ላይ እንደምትመለከቱት ምንድነው ማለት ነው? እነዚህ ቀደም ስናነሳ የነበረው ስፓይድል ብለን የምንጠራቸው በሌፍት እና በራይት የነበሩት ምንድነው? ቀደም ያነሳውላችሁ ሁለት የነበሩትን እዚህ ጋር ፒክቸሩ ላሳያችሁ ታያችኋል። እነዚህ ተጣብቀው የነበሩትን አንደኛው ይሄንን ወደዚህ ሲወስድ ይሄኛውን ደግሞ ይሄኛው ይወስዷል ማለት ነው ወደዚህ አይደል? ስለዚህ ይሄን ወደዚህ ይወስዳል። አሁን ደግሞ ይሄኛው ወዴት ሄዷል? ይሄን ወደዚህ ይወስዷል፣ ይሄኛው ወደዚህ ይወስዷል ማለት ነው። እኩል በሆነ መልኩ ግማሽ አንደኛውን ወደዛ ግማሹን ወደዛ ይወስዷል። ስለዚህ እንደዚህ የከፋፈለ ይወስድና እንደምታዩት እዚህ ጋር ምን ይሆናል ማለት ነው? እነዚህ የተገነጣጠሉት ወዴት ይሄዳሉ ማለት ነው? ወደ ኖርዝ እና ወደ ዌስት እና ወደ ኢስት ምን ይሆናል ማለት ነው? ተገንጥለው ስፓይድል ላይ ምን ያደርጋሉ ማለት ነው? ይሰበሰባሉ። እኩል አይደንቲካል ኢን ነምበር ኢን ሳይዝ። ኦኬ ይሄን ፖይንት እዚህ ጋር እንዳረሱ። ለዛ ነው እዚህ ጋር separate sister chromatid are pulled apart by mitotic spindle with one chromosome move one pole. አንደኛው ወደ አንደኛው ፖል ይሄዳል፣ ሌላኛው ደግሞ ወደ ሌላኛው ፖል ይሄዳል። ከዛ this ensures that daughter cells receive the same number kind of chromosome. ስለዚህ በዚህ የተነሳ እንደምታዩቸው በዚህ በኩል ያሉት ክሮሞዞሙና እንደምታዩቸው እዚህ ጋር አራት ነው አይደል? በዚህ በኩል ያለው አራት ክሮሞዞም እና በዚህ በኩል ያለው አራት ክሮሞዞም በሁለቱም በኩል ምንድናቸው? ኢን ነምበር ዘ ሴም ናቸው። በካይንድ በአይነታቸው ክሮሞዞም ደግሞ አንድ አይነት ናቸው አይደል? እንደምታዩቸው። ስለዚህ ያ እንዲፈጠር ያደርጋል ማለት ነው። አናል ፌዝ ላይ ስንመጣ ማለት ነው። ይሄን ፖይንት እዚህ ጋር እንዳረሳ። በመጨረሻው አራተኛው ፌዝ ላይ በምንመጣበት ጊዜ ምን ይፈጠራል ማለት ነው? ይሄ ቴሎፌዝ ብለን የምንጠራው ሪቨርስ ኦፍ ፕሮፌዝ ነው። ለምንድን ነው ሪቨርስ ፕሮፌዝ ወይንም የማን ተቃራኒ? የፕሮፌዝ ተቃራኒ ብለን የምንጠራው ማለት ነው። ይሄ የመጀመሪያው ፌዝ ተቃራኒ ነው። ለምንድን ነው ተቃራኒ ያልነው? ቅድም ስላነሳ የነበረው ኒኩለር ሜምብሬን ብሬክዳውን ያደርጋል፣ ኒኩለስ ዲስአፒር ያደርጋል እያልን ነበር ስናነሳ የነበረው። አሁን ግን ወደ ዶቴር ሴል ስለሚመጣ ምን ያደርጋል ማለት ነው? የብሬክ ያደረገው ኒኩለር ሜምብሬን የነበረው ምን ያደርጋል? ይሰራል። ኒኩለስ ዲስአፒር የነበረው ይመሰረታል ማለት ነው። ስለዚህ ለዛ ነው ሪቨርስ የሚለው ማለት ነው ስሙ። This phase consider reverse of the prophase because even that disappearing during of interphase reappearing. ስለዚህ እዛ ጠፍተው የነበሩ ዲስአፒር የነበረው ኒኩለስ ብሬክዳውን የነበረው ኒኩለር ሜምብሬን የነበረው ምን ሆነ ማለት ነው? ወደዚህ እንደገና ሪጀነሬት አድርጓል ማለት ነው። ስለዚህ እንደምትመለከቱት the nuclear membranes reappear አያችሁ ድጋሚ ተፈጥሯል። በተጨማሪ surrounding each set of chromosome create two new nucleus at the opposite pole. ስለዚህ በሁለቱም በኩል ምን አለ? ኒኩለስ እንዲፈጠር አድርጓል። አይሽ ስለዚህ በተጨማሪም ደግሞ ሜታቦሊክ ሚቶቲክ ስፓይድል ብለን የምንጠራቸው ብሬክዳውን ኦፍ ዲስአፒር አይሰራ። ስለዚህ ሚቶቲክ ስፓይድል የሚባለው መጀመሪያ ፕሮፌዝ ላይ በመመጣበት ጊዜ ምን ያደርጋል ብለናል? ይፈጠራል ብለናል አይደል? እዚህ ጋር ግን ስንመጣ ዲስአፒር ያደርጋል። ለምን? እነዚህ ማለት ነው። ኦኬ እነዚህ ሁለት ተቃራኒ የነበሩት ሚቶቲክ ስፓይድል ብለን የምንጠራቸው ምን ያደርጋሉ? ይጠፋል። ብሬክዳውን ይሄን ዲስአፒር ያደርጋሉ። ከዛ በኋላ ምንድነው የሚፈጠረው? መጨረሻ ላይ እነዚህ ራሳቸው ችለው ሴል ይሆናሉ ማለት ነው። ስለዚህ ይሄን ፖይንት እዚህ ጋር እንዳረሳና አራቱ ስቴጆች እነዚህን ይመስላሉ። ሳይቶኪኔሲስ ላይ በምንመጣበት ጊዜ ሳይቶፕላዝም ዲቪዥን ኦከር አፍተር 4 ስቴጅ ኦፍ ሚቶሲስ ኒኩለስ ዲቪዥን አይስ ቅድም ካልኳችሁ በኋላ ነው ምን የሚፈጠረው ማለት ነው። ማን የሚፈጠረው? ከ4 ስቴጅ በኋላ ነው ምን የሚፈጠረው ማለት ነው። ስቴጅ ሚቶሲስ ምን ይፈጠራል ማለት ነው? ካይኔቲክስ ብለን የምንጠራው የሚፈጠረው። ስለዚህ እዚህ ጋር ሁለት ነገሮችን እዚህ ጋር ማስተዋል አለባቸው፣ አኒማል ሴል እና ፕላንት ሴል። አኒማል ሴል ላይ ስንመጡ ሴል ዋል እንደሌለው እናውቃለን። ፕላንት ሴል ደግሞ ምን አለው? ሴል ዋል እንዳለው እናውቃለን። እና በእነዚህ በሁለቱ ላይ ደግሞ ምን አለ? ፕሮሰስ የተወሰነ መልኩ ልዩነት እንዲፈጠር ያደርገዋል። የመጀመሪያው አኒማል ሴል ላይ ስንመጣ the cell membrane pinch
constricts in the middle allow the cytoplasm to separate fully resulting to distinct daughter cell ይለናል። እዚህ ጋር የሚለን የአኒማል ሴሉ ምንድነው ማለት ነው? ቀደም እንዳልኳችሁ ማለት ነው እዚህ ጋር ተጠባብቀው የነበሩት ሴሎቹ ምን ያደርጋሉ ማለት ነው? በሴል ዲቪዥን ጊዜ ይሄኛው መሀላቸው ላይ ያለው ምን ያደርጋ ይሄዳል ይላል። እዚህ ጋር የኮንስትሪክት ፒንቺ የሆነ ወይ ጥብብ እያለ ይሄዳል እያለ ነው። ስለዚህ ኮንስትሪክት in the middle የሚላችሁ እቺን እየጠበበ ይሄድና እንደዚህ ይፈጠራል ማለት ነው። ሴሉ ላይ እንደዚህ መጨረሻ ላይ እንደዚህ ይፈጠርና ከዛ ሁለቱ ይለያያሉ የሚል አለ ማለት ነው። በኋላ በፒክቸር አሳያችሁ። ፕላንት ሴል ላይ ስንመጣ ግን ዲው ቱ ዘ ሪጂድ ሴል ሪጂድ ስለሆነ ሴሉ ምን ማድረግ ሙቭ ማድረግ ስለማይችል እዛው ላይ ታብቆ ነው የሚኖሩት ማለት። ስለዚህ ሳይቶፕላዝም ካኖት ቢ ፒች አይጠብም ማለት ነው። ልክ እንደዚህ ስለዚህ እንደዚህ ሆኖ ነው የሚቀረው እንደማለት ነው። ስለዚህ cannot pitch off instead of new walls called middle lamella ነው የሚሆነው ማለት ነው። this lead down between the two daughter cell which is remain join እዛው join እንዳደረጉ ነው የሚቀሩት ማለት ነውና ይሄን ፖይንት እዚህ ጋር እንዳረሳ። ይሄን ፖይንት ከመምጣት በፊት ፒክቸሩን ላሳያችሁ። አሁን እዚህ ጋር ተመልከቱ። የአኒማል ሴል ስትመለከቱት እንደምታዩት ሴሉ እዚህ ጋር ምን ያደርጋል ማለት ነው? ስቲዲሊ ቅድም ስላችሁ የነበረው ስፒቺዮ የሆነውን ላይ ስንመጣ እዚህ ጋር ምን ሆነ እየጠበበ ነው የሚመጣው። እዚህ ጋር እየጠበበ ይመጣና መጨረሻ ላይ ምን ያደርጋል? ቱ ዶተር ሴል ይሆናል። ነገር ግን የፕላንት ሴል ላይ በምትመጡበት ጊዜ እንደምታዩት እዚህ ጋር መሀል ላይ መከፈል አለ፣ እዚህ ጋር መስመር ይመጣል። ስለዚህ ራሳቸውን ችለው ስለዚህ እዚህ ጋር ምንድነው ሳይለያዩ እንዳለ ሆኖ ይቀጥላል። ስለዚህ ሁለቱ ልዩነታቸው በዛ አይነት ነውና እነዚህ ፖይንቶች እዚህ ጋር እንዳረሱ ሁለቱ ልዩነት ይሄ ነው ማለት ነው። አሁን ኢምፖርታንስ ኦፍ ሚቶሲስ ላይ እንምጣ። የሚቶሲስ ኢምፖርታንት ጠቀሜታውን ስንመጣ redistribution of duplicating of chromosome ensuring that two daughter cells genetically identical in quality and quantity of the single diploid mother cell are produced. ስለዚህ ይሄ ሚቶሲስ ምንድነው አድቫንቴጁን ኢምፖርታንቱን ስንመለከት ከማን ጋር ከመጀመሪያ ኮዱ ከእናትየዋ ከማዘር ሴል ላይ አንፃር ስንመለከት ዶተር ሴል ምን እንዲሆን አይዴንቲካል የሆነ ተመሳሳይ የሆነ ኳሊቲ ደረጃ እንደገና በመጠኑም እኩል የሆነ ብለናል አይደል? ሁለቱንም ቅድም ስንመለከት የነበረው በምን እንግዲህ ስፔዲሊ ሚቶቲክ ስፔዲሊ ምን ሲያደርግ በሁለት ወደ ሁለቱም ጠርፍ ወይንም ፖል በሚጎትበት ጊዜ ተመሳሳይ የሆነ በሁለቱም ጋር አንድ አይነት እንደሆነ ፒክቸሩ ላይ አይተናል። ያም ማለት ነው። ሌላው this process crucial for increasing of cell numbers ምንም ጥያቄ የለውም። essential for growth በጣም አስፈላጊ ነው። ህይወት ያላቸው ነገሮች ያድጋሉ። ስለዚህ ህይወት ያላቸው ነገሮች እንዲያድግ ሴል ዲቪዥን ወሳኝ ነው። ስለዚህ ሴል ዲቪዥን ደግሞ የሚከናወነው በሚቶሲስ ሂደት ነው። ስለዚህ ያ ደግሞ ለእድገት እንደገና ደግሞ human zygote development to the multicellular organism really repeat mitotic cell division ስለዚህ ራሳቸውን ለመተካት ለማገገም ከበሽታ ብዙ ነገሮችን የሚጠቅመን ማለት ነው ሚቶሲስ ነውና እነዚህ ፖይንቶች በደንብ አድርጋችሁ መያዝ ያስፈልጋል ማለት ነው። ኦኬ ይሄን ከያዘ ቀጣዩ ምንድነው የምንመለከተው የሮል ኦፍ የሚና የሚቶሲስ ሚና ምንድነው ስንል ዲቨሎፕመንት ኦፍ ሜንቴናንስ። ስለዚህ አንደኛው ለእድገትና እንደገና ደግሞ የተለያዩ ቅድም እንዳልኳችሁ የተለያዩ ጉዳቶች በሚደርስበት ጊዜ እነሱን ለመጥቀም ምን ለማድረግ ለመጠገን ህመማችንን ምን ለማድረግ ማለት ነው ለማጥፋት ያገለግላሉ። human beings starts off diploid to end zygote from high filled ይለናል። high filled and sperm አለ እንደገና ኤክስ። ስለዚህ ቅድም እንዳልኳችሁ የነበረው ይሄ ዳይፕሎይድ ብለን የምንጠራው ለምንድነው? አንደኛው ከእናትየዋ ሁለተኛው ከአባትየው ምን ስፐርም ሴል እና ከእናትየዋ ደግሞ ኤግ ሴል ነው አይደል የሚፈጠረው። ስለዚህ which developing into multicellular organism through repetitive mitotic cell division ነው የሚፈጠረው እና ይሄ በጣም አስፈላጊ ነው። ሌላው ሴል have finite life span whereas out of become of damage mitosis continuously replace them። ቅድም እንዳልኳችሁ የሰው ልጅ ቀጣይነት በህይወት ዘመኑ በሚኖርበት ጊዜ የተለያዩ ጉዳቶች ሊደርስበት ይችላል። ስለዚህ እነዛ ጉዳቶች ወይም ዳሜጅን ለመጠገን ምንድነው ማለት ነው በጣም አስፈላጊ የሆነ ነው። ሌላው growth repair and replacement of dead cells all depending on the mitosis። ስለዚህ በማንኛው መሰረት የሚወሰነው በሚቶሲስ ነውና ይሄ ነገር አለ። unicellular organism like amoeba use of mitosis of reproduction of increasing their production። ስለዚህ ምርቱን ለመጨመር አንደኛው ሚቶሲስ ከሚጠቀሙት ወይም unicellular ከምንለው አሜባ አንደኛው እንደሆነ ይነግረናልና ይሄ ፖይንት እዚህ ጋር እናርሳ። ሌላው ምንድነው ኪ ተርሞች ሶስት አሉ። የመጀመሪያው ስፒሪል ፋይበር ነው። ቅድም ብያቸዋለሁ ወደ ሁለቱ ፖሎች ምን ያደርግ እየሳበ የሚሄድና ምን እንዲያደርግ ሁለት ዶቴሰሮች እንዲፈጠሩ ከሚያደርጉት ውስጥ አንዱ ነው ብለናል። ስለዚህ ሎንግ ፕሮቲን ፋይበር extended from centrally linked to the duplicate of the chromosome at the center of the center
as cell of centers pulling off separating chromosome toward the following anaphase ብለናል አይደል ቀደም ያነሳናት። ሌላው ምንድነው ሆሞሎገስ ክሮሞዞም ላይ ስንመጣ ደግሞ እንደሚታወቀው ሆሞሎገስ የእናትና የአባትየውን ምን ይወስዳል ማለት ነው ከሁለቱም ነው አይደል የሚወስደው። ስለዚህ ፔር ኦፍ ክሮሞዞም ዋን ማተርናል ሁለተኛው ደግሞ ዋን ኦፍ ፓረንታል ነው አይደል የሚወስደው። this pair of up during fertilization ነው። ስለዚህ they represent the parent of specific unit of character height body color sex። ስለዚህ የጾታ የከለር እንደገና የሄት የሚወሰደው ከየት ነው ከፓረንቱ ነው አይደል። ስለዚህ ይሄም ደግሞ ሲመጣ human diploid to n ወይም somatic cell have 23 pair of totaling 46 chromosome ይለናል። ስለዚህ 23ቱን ከእናትየው 23ኛው ደግሞ ከምን ከአባትየው ነው የሚወስደው ብለናል። ስለዚህ ይሄን ነገር እንዳረተ ሌላው ሲስተር chromatid ብለን የምንጠራው two identical copy of single maternal or paternal chromosome linked together by conceive protein at the centromere ይለናል። እነዚህ ሶስቱ ነጥቦችን በደንብ አድርጋችሁ መያዝ ያስፈልጋል። ሌላው በመጨረሻ የምንመለከተው አቴንሽን መስጠት ያለብን እነዚህ ሁለቱም ፖይንቶችን እኔ origin of the term ላይ ስንመጣ the term mitosis was the first coined by Walter Fleming ይለናል when they discovered that chromosomes split longitudinal during cells division to distribute themselves equally between two daughter cells ይለናል። ስለዚህ የሚቶሲስ የተባለው ወይ ሚቶሲስ የነበረው ስም የተሰጠው በማን ነው ይለናል በዋልተር ፊሌሚንግ ነው ይለናል። ስለዚህ እሱ ዲስከቨር ስላደረገው ክሮሞዞም እንደዚህ ሎንግ ላይክ የሆኑ ሎንጊቱዲናል ወይ ረጃጅም የሆኑ ስላያቸው በዛ መሰረት ነው ስሙን የሰጠው ማለት ነው። end result of mitosis ላይ ስንመጣ mitosis is the result of the growth of eukaryotic organism and replace damage and dead cell ይላል። በተጨማሪም ይሄ end result mitosis ላይ በመጣበት ጊዜ mitosis resulting growing eukaryotic organism and the replacement damaging dead cell ይላል። ስለዚህ ይሄ ቀደም ስናነሳቸው የነበሩት ናቸው። እነዚህ ፖይንቶችን በደንብ አድርጋችሁ ያዙልኝ። በመጨረሻ የምንመለከተው ክሌቬጅ የሚባለው ነው። ክሌቬጅ ብለን የምንጠራው after fertilization union of sperm of egg the growth of zygote occurs through mitotic cell division lead to successive cell stage 2 cell 4 cell 8 cell 16 cell and so on እያለ ይሄዳል። this process known as ክሌቬጅ ተብሎ ይጠራል ማለት ነው። ስለዚህ ይሄ ክሌቬጅ ብለን የምንጠራው ምንድነው ማለት ነው ዘር በሴትና በወንድ ዘር በሚገናኝ ፈርቲላይዝ በሚፈጠርበት ጊዜ ወይም ዛይጎት በሚፈጠርበት ወይም ዛይጎቱ እርገት ድረስ በሚከናወንበት ጊዜ ሚቶቲክ ሴል ዲቪዥን ይፈጠራልና በሚፈጠርበት ጊዜ ሰክሰስፉሊ 2 ሴል 4 ሴል 8 ሴል 16 ሴል እያለ ይቀጥላልና ይሄ ሂደት ወይም ይሄ ፕሮሰስ ምን ተብሎ ይጠራል ማለት ነው ክሌቬጅ ተብሎ ይጠራል ማለት ነውና እነዚህ ፖይንቶችን እዚህ ጋር እንዳረሱ። ኦኬ የዛሬው ትምህርታችን እንግዲህ ይሄን ይመስል ነበር። ጥሩ ትምህርት ጥሩ መረጃ እንዳገኛችሁ ተስፋ አደርጋለሁ። ኔክስት ታይም ፓርት 3 የዚህ የመጨረሻውን ቪዲዮ የመጨረሻውን ይዘን እንመጣለን። በሚቀጥለው እስከምንገናኝ ሰላማችሁ ብዝት ይልኩኝ። ለዛሬ በቃና ቻውና ባይ ባይ።